ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው እኔም ክርስትና ተነሳውኝ እኔም ኦርቶዶክስ እምነት ተከታይ ነበር ካገባሁ በኋላ ነው እምነቴን የቀየርኩት ማለት ነው እና ትክክለኛ ስሜ እንግዲህ አንቻለም ወይ ደግሞ አለ ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ የመጣሁት እንግዲህ በሱመያ ዙሪያ ነው። ሱመያን እንግዲህ አብዛኞቻችሁ ታቋታላችሁ። ምክንያቱም ባሏ ኢትዮጵያ ውስጥ አሉ ከሚባሉ ዩቲዩበሮች የመጀመሪያ ፈርቀዳጆች ሶስተኛ ወይ አራተኛ ቢሆን ነውና ኢትዮጵያ ላይ ዩቲዩብ ሳይታወቅ ይታወቅ ነበር እሱ ልጅ ማለት ነው። በቃ በጣት የሚቆጠሩ ዩቲዩበሮች ባሉበት ሰዓት እሱም ዩቲዩበር ስለነበረ እሱን የማያቅ ሰው የለም። እሱን የሚያቅ ደግሞ ሱመያን ያቃታል ማለት ነው። ምክንያቱም ሳውዲ ላይ ሲኖሩ ቪዲዮ አብሮ ይሰራሉ። በጣም ፍቅራቸው የሚያስቀና ደስ የሚሉ ጥንዶች ነበሩ ማለት ነው በወቅቱ የነበራቸው ማለት ነው። ነገር ግን እኔ ራሱ በደንብ እያወቅኳት የመጣሁት ሰኢድ ኢትዮጵያ ቤተሰብ ለማየት መጥቶ እዚህ ከሆነች ልጅ ጋር ትዳር መሰረትኩ ብሎ ከሷ ጋር ምናምን ቪዲዮ ሲሰራ ትዝ ብሏችሁ ከሆነ እንደ መንገድ ላይ ፕራንክ ሲያደርጋት ታገቢኛለሽ ወይ ምናምን ብሎ ተንበርክኮ ታገቢኛለሽ ወይ ሲላት ልጅቷ ደግሞ የሀገሩ ልጅ ናት፣ አብሮ አደጉ ናት፣ ጎረቤት ምናምን ነገርና ለካ እሱን ተወደዋለች ምናምን ግን እሱ ፕራንክ ሊያረጋት ነበር እንደዛ ያላት። ከዛ አዋ ገባለው ካለችው በኋላ ትዝ ይላቸዋል። ይሄ ቪዲዮ በጣም ቫይራል ወጥቶ ነበር። የሆነ መንገድ ላይ ማለት ነው መኪና መንገድ ላይ ነበር ተንበርክኮ ታገቢኛለሽ ወይ ሲላት እሷም ደስ እያላት አዋ አለችው። በጣም ደስ ብሏት ካቀፈችው በኋላ ግን ፕራንክ ነው ሲላት በጣም ሰድባው አዋርደው ምናምን ነበር የሄደችው። ከዛ እንደዚህ መሳቂያ አድርገኸኛል፣ አዋርደኸኛል፣ ማግባት አለብኝ፣ ያንተን ካላገባሁ ታነቃለሁ፣ ሞታለሁ ምናምን ነገር እያለችው ከዛ እሱም ደግሞ እሷን አገባት አይታችሁ ከሆነ ማለት ነው። እና ታውቃላችሁ እንጂ ይሄንን ያላየው ሰው ስለሌለ በየፌስቡኩ በጣም ቫይራል ወጥቶ ነበር በተለይ ይሄ ቪዲዮ ማለት ነው። እና ምን ልላችሁ ነው ሱመያ እንግዲህ የትክክለኛ የሰኢድ ሚስት ነበረች ማለት ነው። ሁለት ሴት ልጆች አሏት ከሰኢድ እና ሳውዲ ነበር የምትኖረው። እሱ መጥቶ ኢትዮጵያ ከዚችኛዋ ጋር ትዳር መሰረተ ምናምን ነገር እዛ ሳውዲ ላይ ሁለት ልጅ ብቻዋን ሆና ሁለት ልጆች እያሳደገች ነበረ። ከ10 ዓመታት ምናምን በኋላ ነው በባለፈው አገሯ የገባችው። ሀገሯ ስገባ ቪዲዮ ሰርታ ነበር አይታችሁ ከሆነ እና እዛ ጋር እንግዲህ ሱመያ በጣም አክራሪ ሙስሊም ልጅ ናት። እኔ ራሱ ሙስሊም ነበረ የምትመስለኝ ማለት ነው በፊት። ምክንያቱም አንደኛ ባሏ ሰኢድ ነው፣ በዛ ላይ እሷ ደግሞ ስሟ ራሱ ሱመያ ስለነበረ ስሟ የሙስሊም ቤተሰብ ነበረ የምትመስለኝ ማለት ነው። ብዙዎቻችን እንደዛ ነበረ የሚመስለን። ባለፈው ግን ከሳውዲ ገብታ ባህር ዳር ላይ ቤተሰቦቿን አግኝታቸውን ነበረ። ከዛ እንደውም እናትየዋ የእሷ እናት መለኩሴ ናት፣ የኦርቶዶክስ እምነት ተከታይ ነበረች ማለት ነው። ብዙ ሰው ነው የተገረመው ለካ ክርስቲያን ናት ምናምን የሚለውን ነገር ማለት ነው። እና እናቷ እህቷ በሙሉ እንዳለ ክርስቲያን ናቸው። እና ያው ባህር ዳር እኖራለሁ ምናምን ነገር ብላ ነው እየገባች የነበረው ማለት ነው። ምን ይላችሁ ፈልጌ ነው ዛሬ በሰራችሁ ቪዲዮ ክርስቲያን ነኝ እናንተ ስለኔ ብዙ የማታውቁት ነገር አለ እና የምታውቁኝ ዩቲዩብ ላይ የምታውቁኝ በሱመያ ነው። ሱመያ የተባልኩት ግን ትክክለኛ ስሜ አይደለም። ሳውዲ ላይ ሰኢድን ሳገባው ሃይማኖቴን ቀይሬ ስለነበረ ሱመያ ተባልኩኝ እንጂ ትክክለኛ ስሜ የገጠር ስሜ አንቺ አለም እባላለሁ። በገጠር አካባቢ አንቺ አለም ነው ስሜ፣ ከከተማ ልጆች ደግሞ አለም ይሉኛል። ስለዚህ ትክክለኛው ስሜ አንቺ አለም ነው ብላለች። እንደገና ደግሞ እዛ ሀገሯ ከሄደች በኋላ ያው ከሰኢድ ጋር ላይ ተለያይተዋል፣ ተፋተዋል ማለት ይቻላል። እና ስለተለያዩ አሁን ደግሞ አገሯ ስለገባች እና ያው ወደ ቀድሞ እምነቴ እመለሳለሁኝ ብላለች። ለዛም ደግሞ ቤተሰቦቼ እኔንም ልጆቼንም ሊያስጠምቁኝ ይፈልጋሉ ብላለች።
እና እኔም ተስማምቻለሁ ይሄኛውን ረመዳን ልጨርስና ክርስቲያን እሆናለሁ ብላለች ማለት ነው። እጠመቃለሁ ብላለች። በነገራችን ላይ ያው ልጆቹ ክርስትና ይነሳሉ፣ እሷ ግን መጠመቅ ብቻ ነው ማለት ነው። ምክንያቱም ስትወለድ በ80 ቀኗ ልጅነትን ስላገኘች የሚጠበቅባት ንስሐ ገብታ ንስሐ ትገባና ትጸበላለች፣ ጸበል ማለት ነው። ልጆቿ ግን የክርስትና ይነሳሉ ማለት ነው። እና ደስ ይላል። እኔ ደስ ብሎኛል። ምክንያቱም ያው የኦርቶዶክስ እምነት ተከታይ እስከሆንኩ ድረስ ወደ እምነቷ ስትመለስ ደስ ብሎኛል ማለት ነው። እና ያው በቤቱ ያጽናሽ እላለሁኝ። ግን ገና አልመጣችም። እጠመቃለሁ ነው ያለችው እንጂ ገና አልተጠመቀችም። የኛውን ረመዳን እጾማለሁ ብላለች። እንደገና ደግሞ የሆነ እያሰብኩበት ነው ብላለች። ማለት ትክክለኛ መመለስ ፈልጋለሁ ወይስ የቤተሰብ ጫና ስላለብኝ ነው ምናምን ነገር እና ጊዜ ስጡ ላስብበት ብያቸዋለሁ ነው የምትለው። እንግዲህ ፈጣሪ ወደ ትክክለኛው ቦታ ይምራሽ ሱመያ። እና እንግዲህ ያው ሰኢድን እያየሁት ነው ብላለች። በእሱ ደስተኛ ሆኖ እየኖረ ነው። ቪዲዮአቸውን እያየሁ ነው ከአዲሱ ሚስቱ ጋር በደንብ አድርጎ በደስታ ፍጥሩን እያፈጠረ ነው፣ ከታተለዋለሁ ብላለች። እንግዲህ ያው ልጆቿን ይዛ ወደ እናትና አባቷ ጋር ሄዳለች ማለት ነው። በነገራችን ላይ ስደት ላይ እያለች የአባቷን ሞት አልነገሯትም ነበረ። ስደት ላይ እያለች አባቷን አታለች ማለት ነው። በባለፈው በጣም አዝና ነበረ። ኢትዮጵያ እስከምትገባ ድረስ አልነገሯትም ነበር። ልክ ባህር ዳር ላይ ቤተሰቦቿን ቀጥራቸው እህቷ፣ ወንድሟ፣ እናቷ ሲመጡ አባቷ አልነበረም እና አባቴ ሴት ሄደ ምናምን ነገር ስትላቸው ለምን አልመጣም ምናምን ስትላቸው እንደሞተ ነገሯት ማለት ነው። እና በሰዓቱ ቪዲዮ ሰርታ ነበረ። እናትና እህቴን፣ ወንድሜን፣ ሙሉ ቤተሰቦቼን አግኝቻቸዋለሁ፣ ደስ ብሎኛል። ነገር ግን ከመካከላቸው አባቴን ስላጣሁት ከፍቶኛል ብላ በጣም አዝና ነበር። ምክንያቱም አልነገሯትም እና ማመን ያቃታት። ደግሞ ታውቃላችሁ እንደዚህ ያልቀበራችሁ ሰው፣ አፈር ያላልበሳችሁ ሰው መሞቱን ብቻ ስትነግሩት አታምኑ። ካሁን የሚመጣ ነው የሚመስላችሁ። እና ጽናቱን ይስጥሽ ፈጣሪ ያጽናሽ። እና እናንተን በስደት ያላችሁ ልጆች በሙሉ የቤተሰቦቻችሁን ክፉ አያሰማችሁ። በስደት ሆናችሁ የቤተሰብ ክፋት የሆነ ህመም አያሰማችሁ። በሰላም ያወጣችሁ፣ በሰላም ከቤተሰቦቻችሁ ይመልሳችሁ ማለት ነው። እንግዲህ ፈጣሪ የወደደውን ነገር ነው የሚያደርገው። እና ይህን እላችኋለሁ ጓደኞቼ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሰላማችሁ ብዝት ትርፍ ይበልልኝ ማለት ነው።